ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ሰራዊቱ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። አርቲስት ሰማኸኝ በለውም አረፈ። ጋዜጠኛዋ በቁጥጥር ስር ዋለች። በመኪና አደጋም በርካታ ሰዎች ሕይወታቸውን አጡ። የአየር ኃይል አባላትም ሞቱ። ፕሬዝዳንቱም ለታሪካዊ ጉብኝት ወደ ውጭ ወጡ። አረብ ኤሚሬትም በቢሊዮን ዶላር ከፈለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የመከላከያ አመራርና እንደዚሁም አባላቶች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። መነሻውን ከላስታ ወረዳ ብልብላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን ኢዛላ ያደረጉ ሁለት የመከላከያ አመራሮችና ሁለት መሰረታዊ ወታደሮች በድምሩ 4 ያገዛዙ ሰራዊት አባላት አገዛዙን በመቃወም ነው የአማራ ፋኖ ብሔራዊ ንቅናቄን ወሎ ቤተ አማራ ምኒልክ 30ኛው ግዙፍ አሳምነው ኮር 30ኛ ክፍለ ጦር ቃኞችን የተቀላቀሉት። የ50 አለቃ መኩሪያ አባቱን ከ38ኛው ክፍለ ጦር መሐንዲስ 10 አለቃ ይርፉ ደምሴ ከ38ኛው ክፍለ ጦር መሐንዲስ ናትናኤል አቤል የሻለቃ ኦርዲናንስ መሰረታዊ ወታደር ደረጃ አሸናፊ ሲሆኑ ጥቁር ክላሽ፣ ጥቁር ስናይፐር፣ ሃይተር መጋናኛ፣ የስናይፐር ካዝና፣ የደረት ወገብና ትጥቅ ከ400 በላይ የክላሽ ተተኳሾች፣ የስናይፐር ተተኳሾች፣ የእጅ ቦምቦች በመያዝ ነው ፋኖን የተቀላቀሉት። የመከላከያ አባላቱ ፋኖን ሲቀላቀሉም የ30ኛው ክፍለ ጦር ፋኖ ከፍተኛ አመራሮች አባላት ደማቅ አቀባበል ያደረጉላቸው ሲሆን በተደረገላቸው አቀባበል ደስተኛ መሆናቸውንም ገልጠዋል። አባላቱ አያይዘውም የብልጽግናው መንግስት ሀገራችን ኢትዮጵያን ወደ መቀመቅ እየከተታት መሆኑን ዘግይተን ብንረዳም አሁንም አልረፈደምና የአማራውን ህዝብ ለመካስ ብሎም ኢትዮጵያን ከማፍረስ ለማዳን ከፋኖ ገን ሆነን የስርዓቱን ግብዓተ መሬት እናፋጥነዋለሁ ሲሉ ቃላቸውን ሰጥተዋል። በተያያዘ ዜናም በትላንትናው ዕለት ብቻ ቲም መሪውን ጨምሮ መከላከያ ሰራዊት ከዓለሜ ጦር ከርተው ወደ ፋኖ ሲገቡ በዛሬው ዕለትም በተመሳሳይ ሁኔታ በርካቶች ፋኖን እየተቀላቀሉ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በሚያስተዳድራቸው 5 ወረዳ ትምህርት ቤቶች 6ኛ ክፍል ፈተና ማስጀመራቸው ታውቋል። ፋኖቹ ጸጥታውን በማስከበር ምንም አይነት ችግር እንዳይገጥማቸው ተማሪዎቹም ያለምንም ስጋትና ፍርሃት ፈተናቸውን እንዲከታተሉ አስፈላጊውን ሁሉ እንደሚያደርግ ቃል ከመግባት በዘለለ በአካልም ተገኝተው ከተማሪዎቹ ጋር ጉዳዩን በመግለጽ ያለምንም ፍርሃትና ጭንቀት ፈተናቸውን እንዲከታተሉ አስፈላጊውን ምክር ሀሳብ መስጠታቸውም ታውቋል። ሸዋ ጠቅላይ ግዛት ምንጃር ከረዩ አውራጃ በነበልባል ክፍለ ጦር ትልቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ነው ከሰም 2ኛ ኮር ነበልባል ክፍለ ጦር የብልጽግናውን ጥምር ጦር እንደ ቅጠል ያረገፈው። 2 የነበልባል ክፍለ ጦር ሻለቃዎች የተሳተፉበት ውጊያ መብረቅ ሻለቃና 100 አለቃ አበበ ሻለቃ ፋኖች በጥምረት ባደረጉት ገድል ነው የብልጽግናውን ሰራዊት ከቀኑ 6 ሰዓት እስከ ማታ 9:45 በነበረው ፊልሚያ ፋኖች መብረቃዊ ክንዳቸው በመስበር ከፍተኛ ድል መጎናጸፋቸውን የገለጹት። መነሻውን ከባልጫ አድርጎ ወደ ኢራቡንቲ ቀበሌ ያቀናው የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ በጥቅማ ጥቅም የሰበሰባቸው ሆድ አደር ሚሊሻዎች እንዲሁም አዲስ ተጨማሪ ሰራዊት በመያዝ ኢራቡንቲ ቀበሌን እቆጣጠራለሁ ብሎ በመንጋ ቢመጣም ባይበገሬዎቹ ነበልባል ክፍለ ጦር ሰራዊት ወደ መጣበት እንዲመለስ አድርገውታል። የኃይል ብልጫ የተወሰደበት የጠላት ኃይል ከፍተኛ ቁጥር ያለው እንደተገደለበትና በውል ያልታወቀ ቁስለኛም በአምቡላንስ ከ4 ጊዜ በላይ ጭኖ እንዳመላለሰ የሞተበትንም ኃይል በአካባቢው ማህበረሰብ በማስገደድ ለሕክምና የምታመላልሰው አምቡላንስ ደርሳ እስክትመለስ ሬሳውን እንዲጠብቁ ማስገደዱም የውስጥ መረጃዎች ያመላክታሉ። ፋኖ ለአድዋ ድል በተሰጠው ታሪካዊ እውቅና ላይ ምስጋናና የአቋም መግለጫ ሰጠ። በአሜሪካን ሀገር የፔንሲልቪያ ምክር ቤት ለአድዋ ድል በሰጠው ታሪካዊ እውቅና ላይ ነው ፋኖ ምስጋናና የአቋም መግለጫ ያወጣው። አገራችን ኢትዮጵያ ለኢትዮጵያ ብቻ ሳይሆን ለዓለምም ላበረከተችው ታላቅ አስተዋጽኦ የአሜሪካ መንግስት ላደረገው እውቅና ምስጋናውንም ችሯል። ይህ በእንዲህ እንዳለም በአሜሪካ የፔንሲልቪሊያን ግዛት ምክር ቤት መጋቢት 2 ቀን በግዛቱ የቀን መቁጠሪያ ውስጥ
ቋሚ የአድዋ ቀን አድርጎ በከፍተኛ ድምፅ ማጽደቁን የኮሎራዶ ግዛት ከተማ ምክር ቤት የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያ አቶ አምሳሉ ጸጋይም ገልጸዋል። ውሳኔው በምክር ቤቱ አሰራር ሂደት ረጅም ጊዜ የወሰደ ቢሆንም የኢትዮጵያ አርበኞችን እንደ አውሮፓ ዘመን አቆጣጠር ከ1896 በአፄ ምኒልክና በእቴጌ ጣይቱ መሪነት የጣሊያንን ወራሪ ጦር ድል ያደረጉበትን 130ኛ ዓመት በዓል ለማዘከር የተላለፈው ውሳኔ እጅግ በርካታ ኢትዮጵያኖችን ማስደሰቱ ታውቋል። ይህ እንቅስቃሴ በሌሎችም የዓለም ግዛት ላይ ጥያቄ በማንሳት ኢትዮጵያና ትውልደ ኢትዮጵያኖች ስራ መስራት እንዳለባቸውም ብዙዎቹ በጉዳዩ ላይ አስተያየት ሰጥተውበታል። የምግብ ዋጋ 14.6 በመቶ መጨመሩ ተነገረ። የግንቦት ወር 2018 ዓ.ም አጠቃላይ ዋጋ ግሽበት ደግሞ 13.4 በመቶ ሆኖ ተመዝግቧል ነው የተባለው። የምግብና የአልኮል ያልሆኑ መጠጦች ዋጋ 14.6 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው የተመዘገበ እንደሆነ ታውቋል። ምግብ ነክ ያልሆኑ የዋጋ ግሽበት 11.1 በመቶ የደረሰ ሲሆን ትራንስፖርት 12.1 በመቶ፣ የአልኮል መጠጦች ትንባው 14.6 በመቶ፣ በኮሚኒኬሽን 9 በመቶ፣ ምግብ ቤቶችና ሆቴሎች 10 በመቶ እንዲሁም ሌሎች እቃዎች አገልግሎት 17.9 በመቶ ሆኖ ተመዝግበዋል። በአርሲ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የተፈጸመው ግፍ ዛሬም አነጋጋሪነቱ እንደቀጠለ መሆኑ ታወቀ። የአብይ አህመድ ኦህዴድ ብልጽግና መር አገዛዝ በእቅድና በመዋቅር የዘር ፍጅት እንደሚፈጽመው በኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ግፍና በደል በተለይም ዘር ሳይለይ ጭምር እየሆነ መቀጠሉ በብዙዎቹ ላይ ቁጣንም ቀስቅሷል። በተለይም የአርሲው ጭፍጨፋ እጅግ የሚዘገንንና የከፋ በመሆኑ ዛሬም ጭምር መንግስት እየወሰደ ያለው እርምጃ ምንም አለመስተዋሉ ደግሞ ህዝቡን ለተጨማሪ ችግር እየዳረገው መሆኑን ተገልጿል። በተለይም የኦሮሞ ተወላጆች ጭምር ሳይቀር በስፍራው እየደረሰባቸውን ያለው በደልን በተመለከተ እንዲህ ሲሉም ተናግረዋል። ሁናራና እዚኒፍራ መነከዳባታ ሁኑንጃ በየጊዜው የሚደርስብን ግፍና በደል በጣም በርካታ ነው። እኛ ቤት ንብረት ሁሉ አለን። ይሁን እንጂ ከዚህ ተባረን ዛሬ ሜዳ ላይ ወድቀናል። ለምን አንገታችን በካራ እንዳይቆረጥ ቢያንስ ህይወታችንን ለማዳን ነው አሁን ሜዳ ላይ ተጠለነን የምንገኘው። በመንግስት በኩል ምንም የተደረገልን ነገር በፍጹም የለም። ወዴት እንሄድ እያሉ ችግራቸውን በግልጽ በመናገር ላይ ይገኛሉ። ማንም የሚደርስላቸው የለም። ዛሬም ጭምር ጩኸታቸው ኦታቸው እንደበዛ ነው። የሚበሉት የሚጠጡት የሌላቸው ምስኪን የኢትዮጵያ የእምነቱ ተከታዮች ዛሬም በተጨማሪ ለዚህ መከራ መዳረጋቸው ብዙዎቹን ጉዳዩ አሳሳቢ ነው ሲሉም ይገልጣሉ። ታዋቂው ድምፃዊ ሰማኝ በለው ወይም ሰሜ ባላገሩ ባደረበት ህመም ምክንያት ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰማ። አርቲስት ሰማኝ በለው በተለይ በባህላዊ ሙዚቃ ስራዎቹና በለስላሳ ድምፁ በብዙሃን ዘንድ የሚወደድ እንደነበር የሚዘነጋ አይደለም። ድምፃዊ ሰማኝ በለው ላለፉት በርካታ ዓመታት በኢትዮጵያ ሙዚቃ ዘርፍ ውስጥ በንቃት ሲንቀሳቀስ የቆየ ሲሆን የተለያዩ ማህበራዊ፣ ባህላዊና ፍቅራዊ ይዘት ያላቸውን አምባሰል፣ ትዝታና ባቲ ዜማዎችም ለአድማጮቹ አበርክቷል። ለባህላዊ ሙዚቃ እድገት መስፋፋት ካበረከተው ከፍተኛ አስተዋጽኦ ባሻገር በትህትናውና በደግነቱ በሙያ አጋሮቹ በአድናቂዎቹ ዘንድ ትልቅ አክብሮት የሚያተረፈ አርቲስት እንደነበረ አይዘነጋም። በአገር ውስጥና በባህር ማዶ በሚገኙ መድረኮች ላይ በመቅረብ የኢትዮጵያን ባህልና ዜማን ያስተዋወቀው ድምፃዊ ሰማኝ በለው ባለትዳርና የ4 ልጆች አባትም ነበረ። ድምፃዊ ድንገተኛ ህልፈት በቤተሰቦቹ በሙያ አጋሮቹ እና በመላው ጥበብ አፍቃሪዎች ዘንድ ከፍተኛ ሐዘንን ጥሏል። ድምፃዊ ሰማኝ በለው ህይወቱን በማጣቱ የዘውዱ ሾው ሚዲያም ከፍተኛ ሐዘን የተሰማን ሲሆን የወንድማችንን ነፍሱን በአጸደ ገነት ያኖረልን፣ ለወዳጅ ለቤተሰቦቹም መጽናናትን እንመኛለን። ጋዜጠኛዋ በቁጥጥር ስር ዋለች። ጋዜጠኛ ሳልሳዊት በአይነሳኝ ከነመምህር ዘላለም መዝገብ ተከሳ አሁንም በእስር ላይ ትገኛለች። በአርሲ የተፈጸመው ክርስቲያኖች ግድያ በመቃወምና አትግደሉን የሚል የፍትህ ድምፅ በማሰማቷ ምክንያት ነው ለእስር ከተደረጉት ወገኖች መካከል አንዷ የሆነችው ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛዋ ከነመምህር ዘላለም መዝገብ ተካታ ክስ እንደቀረበባትም ተረጋግጧል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያ በቅድሚያ በዋልታ ቴሌቪዥን በመቀጠል በፋና ቲቪ ውስጥም አገልግላለች። አብዛኛውን ደግሞ በማህበራዊ ሚዲያ ስለ ኢትዮጵያ፣ ስለ ኦርቶዶክስ ቤተክርስቲያን በመናገርም ትታወቃለች። ጋዜጠኛዋ በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር የዋለች ሲሆን በቁጥጥር ስር በዋለችበት በመጀመሪያ 2 ቀናት ቤተሰቦቿን እንዳይጠይቋትና እንዳያገኟትም ተከልክላ
ቆይታለች። በመጀመሪያው የእስር ወቅት ጨለማ ክፍል ተብሎ በሚጠራው ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበረ፣ በኋላ ግን ወደ መደበኛ እስረኞች ማቆያ ክፍል መዛወሯን ከቤተሰቦቿ የተገኙት መረጃዎች ይጠቁማሉ። ኦርቶዶክሳውያን ሆነን ከተገኘና ንጹሐንን አትግደሉ የሚል ፍትህ ድምፅ ካሰማን እውነተኛ ገዳይ ከሳሽ ሆኖ ወደ ጨለማ ቤት የሚያሳስርበት አሳዛኝ እውነታ በሚል ጉዳይ በማህበራዊ ሚዲያዎች ላይ ከፍተኛ ቅሬታና ትችትም እያስከተለ ይገኛል። ንጹሐን የህዝብን ድምፅ የሆኑ ባለሙያዎችን በእምነታቸውና እውነትን በመናገራቸው ምክንያት የሚደርስባቸውን እስርና እንግልት በአስቸኳይ ሊቆም ይገባልም የሚል የበርካታ ኢትዮጵያኖች ጥያቄ እየተነሳ ይገኛል። በመኪና አደጋ ከፍተኛ ቁጥር ያለው ሰው መሞቱ ተነገረ። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረው የህዝብ ማመላለሻ ተሽከርካሪ ዛሬ ማለዳ 12:30 ላይ ነው ኮምቦልቻ አቅራቢያ ልዩ ስሙ ሀርጎ በተባለ ቦታ ላይ ነው የመኪና አደጋ የተከሰተው። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ለቲካፍ እንደገለጹለት ከሆነ ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ በመግባቱ እስካሁን የ31 ሰዎች ህይወት አልፏል ብለዋል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በደሴ ኮምቦልቻ ሆስፒታል የሕክምና እርዳታ እየተደረገላቸው የሚገኝ ሲሆን የፖሊስና የትራፊክ ክፍል አደጋው መንስኤ ለማጣራት ምርመራ እያደረገ መሆኑም ታውቋል። የዓይን እማኞች በሰጡትም ቃል ከከሚሴ ወደ ደሴ እየተጓዘ ነበር። አርጎ ሲደርስ ከባድ አደጋ ደርሶ መኪናዎች ሁሉ ቆመው መንገድ ተዘግቶ ነበር። ወርደንስና የሆነውን ለመግለጽ እጅግ ዘግናኝ ነው ሲሉም ተናግረዋል። ብዙ አስክሬን ነበር ከዳገት ተንከባለው ወርደዋል። ግማሾቹ በዛው ዳገቱ ጫካ ውስጥ ናቸው። ሌሎች ተስፈንጥረው አስፓልቱን አልፈው ታች ወርደዋል ያሉት ተጓዦቹ አንድ አይሩፍ 3 የተጎዱትን ይዞ አብረን ደሴ ሪፈራል አስገብተናቸዋል ሲሉም አሽከርካሪውን አመስግነዋል። የኮምቦልቻ ኮሚኒኬሽን መምሪያና ሌሎች መረጃ አቀባዮች የሟቾቹን ቁጥር 28ና 21 እንደሆነ ቢገልጹም የኮምቦልቻ ከተማ አስተዳደር ፖሊስ ትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ግን የሟቾቹን ቁጥር 31 መሆናቸውንም ገልጧል። አሁን ወደ ውጭ ዜናዎች እናመራለን። በህንድ በደረሰው የጦር አውሮፕላን አደጋ የ5 አየር ኃይል አባላቶች ህይወት አለፈ። ነፃነት በኋላ በርካታ ግጭቶችና ስልታዊ ውጥረቶች ባስተናገደችው በሰሜን ምስራቅ ህንድ የምትገኘው ከቡታን እንዲሁም ከባንግላዴሽ ጋር የምትዋሰነው አሳም ግዛት ውስጥ በትላንትናው ዕለት ነው አስደንጋጭ የጦር አውሮፕላን አደጋ የተከሰተው። የህንድ አየር ኃይል ንብረት የሆነው አንቶኖቭ 32 የተባለ የጭነት ማመላሻ አውሮፕላን ነው በጆሃርት የአየር ኃይል ጣቢያ ላይ በደረሰበት መከስከስ የ5 ከፍተኛ የጦር አባላቶች ህይወት ወዲያውኑ አልፏል ተብሏል። በታላቁ የብራቭ ማቱራ ወንዝ ሸለቆ በሻይ ምርቷ በምትታወቀው በዚች ስልታዊ ድንበር ግዛት ላይ የተከሰተው አደጋ አውሮፕላኑ መደበኛ በረራ አድርጎ ከጠዋቱ 4 ሰዓት ገደማ በሮሪያ የአየር ማረፊያ ላይ ለማረፍ ሲሞክር ነው ችግሩ ያጋጠመው። አውሮፕላኑ ከማኮኮቢያ በመውጣት ተከስክሶ ለሁለት የተሰነጠቀ ሲሆን ከፍተኛ ፍንዳታ በማስተናገድ በእሳት መጋየቱም ታውቋል። የሶማሌው ፕሬዝዳንት ታሪካዊ ነው የተባለውን የስራ ጉብኝት ለማድረግ እስራኤል ገቡ። እስራኤል ለሶማሌላንድ የሀገርነት እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ እና ቀዳማዊት እመቤት አውዱሳ ሮቤል ቴልአቪቭ ገብተዋል። እስራኤል ሲደርሱ በፕሬዝዳንት ይስሐቅ ሄርዞግ አቀባበልም ተደርጎላቸዋል። ፕሬዝዳንት አብዱራህማን መሐመድ ለ35 ዓመታት ህዝባችን ሰላማዊና ዲሞክራሲያዊ ሀገር ሲገነባ ለዓለም ታዩናላችሁ ስንል ጠይቀን ነበር። መጀመሪያ መልስ የሰጠችን ግን እስራኤል ናት በማለት ጉብኝቱ አዲስ የታሪክ ምዕራፍ መክፈቱንም ገልጠዋል። ፕሬዝዳንቱ በቆይታቸው ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ሰፊ ውይይት የሚያደርጉ ሲሆን በዋናነት በጸጥታ፣ ንግድ፣ ቴክኖሎጂና ታዳሽ ኃይል ላይም ይመክራሉ ተብሎ ይጠበቃል። በአፍሪካ ቀንድ ወቅታዊ ሁኔታዎች ጋር ጥምረት ዙሪያም እንደሚመክሩ ነው የተነገረው። የተባበሩት አረብ ኤሚሬቶች የሚሰነዝርባትን ጥቃት ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏ ተዘገበ። የተባበሩት አረብ ኤሚሬቶች በኢራን የሚሰነዝሩባትን ጥቃቶች እንዲቆሙላት ለቴህራን በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ ዘግቦታል። ኤሚሬትስ እስካሁን 3 ቢሊዮን ዶላር ለኢራን የከፈለ ሲሆን በስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዶላር ሊደርስ ይችላል ሲሉ 2 የቀጠናዊ መረጃ ምንጮችም ገልጠዋል። ሌሎች 2 ምንጮች ደግሞ ለሮይተርስ እንደተናገሩት ኤሚሬትስ ለኢራን የምትከፍለው ጠቅላላ ገንዘብ 20 ቢሊዮን ዶላር ይደርሳል ተብሎም ይገመታል። ክስተቱ አቡዳቢ እጅግ አስገራሚ በሆነ መልኩ የአቋም ለውጥ ማድረጓን የሚያሳይ ሲሆን ኢራንም ከጦርነቱ ይበልጥ ጠንክራ መውጣቷን የሚያመላክት ሆኗል ሲል ዘገባውም አመልክቷል። የተባበሩት አረብ ኤሚሬቶች በጦርነቱ ወቅት በኢራን ላይ በደርዘን የሚቆጠሩ ጥቃቶች በመሰንዘር በአሜሪካና በእስራኤል ጎን ተሰልፋ የነበረች ሲሆን በተጨማሪም ግጭቱን ለማስቆም ፓኪስታን የምታደርገውን ሽምግልና ጥረት እንድታቆም ሞክራም ነበር።
የኢራን ብሔራዊ እግር ኳስ ቡድን ለሰላም ስምምነቱ ከታወጀ በኋላ ወደ አሜሪካ ገባ። የኢራን ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ውድድር አሜሪካ መግባቱ ነው የታወቀው። በኢራንና በአሜሪካን መካከል ያለውን ጦርነት ለማስቆም ስምምነት ውል እንደታወጀ ነው ቡድኑ በሎስ አንጀለስ አርፏል። በአሜሪካና በኢራን መካከል ያለውን ጦርነት ለማቆም የተደረገው ስምምነት የኢራን ቡድን ከኒውዚላንድ ጋር በሎስ አንጀለስ የመክፈቻ የዓለም ዋንጫ ጨዋታ ከመጀመሩ አንድ ቀን ቀደም ብሎ መሆኑን ተሰምቷል። አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ የሆርሙዝ ወሽመጥ ወደ ቀድሞ ሁኔታ እንዲመለስ ተወሰነ። አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸውን የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትላንትናው ዕለት ይፋ አድርገዋል። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ገጻቸው ባስተላለፉበት መልእክት በሁለቱም ሀገራት መካከል ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የሰላም ስምምነቱ የመጨረሻ ሰነድ ላይ መድረሱንም አሳውቀዋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎችን በአስቸኳይ እና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣይ አርብ በስዊዘርላንድ ጄኔቫ እንደሚከናወንም አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የፓኪስታንን መግለጫ ተከትሎ ባስተላለፉት መልእክት ከእስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል፣ ለሁሉም እንኳን ደስ አላችሁ በማለትም አረጋግጠዋል። ትራምፕ አክለውም ስምምነቱ እንደተፈጸመ በዓለም አቀፍ ንግድ ከፍተኛ ቀውስ ፈጥሮ የነበረው እና በኢራን ተዘግቶ የከረመው የሆርሙዝ ወሽመጥ ያለምንም ክፍያ ክፍት እንዲሆን እና በአሜሪካ ተጥሎ የነበረውም የባህር ላይ እገዳ በአስቸኳይ እንዲነሳ ማዘዛቸውንም አስታውቀዋል። ስምምነቱ ይፋ መደረጉን ተከትሎ በዓለም አቀፍ ገበያ ነዳጅ ዋጋ ላይ በ4 በመቶ በላይ ቅናሽም ተመዝግሟል። ኢራቅ ከስምምነቱ ቀደም ብላ በየካቲት ወር ከአሜሪካና እስራኤል የተገደበባትን ጠቅላይ መሪዋ በቀጣይ 2ኛው ሳምንት ላይ የቀብር ስነስርዓቱ እንደምትፈጽምም አሳውቃለች። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።